ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ሁለት ወይም ሶስት ሆነ ፊደሎች ሲመጡ እንዴት ይነበባሉ የሚሉ ለጀማሪዎች የሚሆን እንግዲህ ኤቢሲዲዎችን በካፒታልና በስሞል ሌተር ከጨረስን በኋላ ምን ብለን ነው ማንበብ ያለብን? ምን ብለን መጀመር አለብን? እንዴት ነው እንግሊዘኛ ማንበብ ያለብን? እንዴት ነው እንግሊዘኛ ማንበብ መጀመር ያለብን? የሚሉትን በቀላሉ እያንዳንዳቸውን እናያለን። እንዲሁም ደግሞ በመካከላቸው ያለውን አናባቢዎችና ተነባቢዎችንም እየለየን እንሄዳለን። እንግዲህ እያንዳንዳችሁ ማን ይወስዳሉ የሚሉትን በደንብ አድርገን በቀላሉ መረዳት እንችላለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሱ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ ስራችሁን እየሰራችሁ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። ሶ እያንዳንዳቸውን ስናይ እንግዲህ ኤችኤ ማን ተብሎ ይነበባል ስንል ሀ ብለን የምናነበው ሀ። ኤች ዩ ሲነበብ ሁ ነው። ሁ። ኤች አይ ማን ነው? ሂ ነው የሚባለው። ሂ። ኤች ኤ ሃ። ሃ። ኤች አይ ኢ ሄ። ሄ። ኤች ብቻውን ያለ አናባቢ ህ እንላለን። ኤች ኦ ሲሆን ሆ። ሆ። መልካም። እንግዲህ አሁን አናባቢ ዝልም ለምሳሌ ከመጀመሪያው ስንመጣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መልካም። እንግዲህ እያንዳንዳቸውን ስናይ አሁን እዚህ ላይ አናባቢ ኤን የወሰደ በሁለተኛው ላይ ዩን ይወስዳል። በሶስተኛው ላይ አናባቢ አይን ይወስዳል። በአራተኛው ላይ ኤን ይወስዳል። በአምስተኛው ላይ አይ ኢን ይወስዳል። ስድስተኛ ላይ ያለው ምንም አናባቢ አይወስድም። መጨረሻውም ሰባተኛ ላይ ኦን አናባቢ ይወስዳል ማለት ነው። እንደገና ይሄ ሀ ሁ ስንል ይሄ የአማርኛ አይደለም ወይ የሚል ጥያቄ የሚነሳበት ኮንዲሽን አለ። የአማርኛ አይደለም፣ ልክ እንደ አማርኛ ነው አነባበቡ እንደ አማርኛ ሆኖ ግን እንግሊዘኛ ነው። እንግሊዘኛ ነው። አማርኛ ይሁን እንጂ ማንኛውም ነገር አማርኛ ሁሉ እንግሊዘኛ አነባበብ አለው። ሶ እንደዛ ሁሉ ያን አማርኛውን በእንግሊዝ መጻፍ ነው እንጂ እንግሊዘኛ ነው። ይሄ አማርኛ አይደለም። ሀሁ ስንል ግን አማርኛ አይደል የሚል አንዳንድ ሀሳቦች ይነሳሉና አማርኛውን በእንግሊዘኛ ማለት ነው። ዞሮ ዞሮ ማንኛውም ነገር የሚጻፈው ሁሉ እንግሊዘኛ እንዳለው ሁሉ ልክ የዛ የአማርኛው እንግሊዘኛ ነው። ይሄ ሶ በእንግሊዘኛ ነው። ይሄ ስናነበውም ለምሳሌ ሌላ ቦታ ብናገኘውም እንደዚሁ ነው የምናነበው ማለት ነው። ሌላኛው ወደዚህኛው ስንመጣ ኤል እንግዲህ ማን ይባላል? ለ ተብሎ ነው ደግሞ ስናነብ ፊደሉን መሰረት አድርገን ነው የምናነባው። አሁን ኤች ኤ ስለሆነ ሀ እንላለን። ይሄኛው ኤል ኢ ስለሆነ ለ እንላለን። ይሄኛው ኤም ኢ ስለሆነ በኤም መሰረት መ እንላለን። ይሄኛው ኤስ ኢ ስለሆነ በኤስ መሰረት ሰ ብለን እናነባለን። ሶ ፊደሉንም መሰረት አድርገን ነው ማንበብ ያለብን መለየት ያለብን የሚሉትን መያዝ ይኖርብናል። ሶ ይሄ ኤል ኢ ለ እንላለን። ይሄኛውስ ሉ፣ ይሄኛው ሊ፣ ላ፣ ይሄኛው ሌ፣ ይሄኛው ል፣ መጨረሻው ሎ። እስኪ አንዴ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። መልካም አናባቢ እንግዲህ እዚህ ላይ ኢን ይወስዳል። በሁለተኛው ላይ ዩን ይወስዳል። በሶስተኛው ላይ አይን፣ እችኛዋ አራተኛው ላይ ኤን፣ በአምስተኛው ላይ አይኢን፣ ስድስተኛ ላይ አይወስዱም፣ ሰባተኛ ላይ ኦን ይወስዳል ማለት ነው። መልካም ወደዚህኛው ስንመጣ ደግሞ ኤምኢ ማንም ብለን ምናነበው ማለት ነው ብናገኘው መ ብለን እናነበዋለን። መ መ። ይሄኛው ሞ፣ ይሄኛው ሚ፣ ይሄኛው ማ፣ ይሄኛው ሜ፣ ይሄኛው ም፣ መጨረሻው ሞ። እስኪ አንዴ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መልካም። ይሄኛው ኤስ ኢ ነው። ማን ብለን እናነበዋለን ስንል ሰ ብለን ነው የምናነበው። ሰ። ይሄኛው ሱ፣ ሲ፣
ሳ ሴ ስ ሶ። እሺ እስኪ እንድገመው አንዴ። ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። አሁን መጀመሪያ ስታያቸው ኢን ነው አናባቢ የወሰዱት። በሁለተኛው ላይ እንደምታዩት በሙሉ ማን ይወስዳሉ? ዩን ነው አናባቢ የሚወስዱት። በሶስተኛ ላይስ አይን አናባቢ ይወስዳሉ። በአራተኛ ላይ ኤን አናባቢ ይወስዳሉ። በአምስተኛ ላይ አይ ኤን አናባቢ ይወስዳሉ። በስድስተኛ ላይ አናባቢ የላቸውም። በሰባተኛ ላይ ኦን ይወስዳሉ። በዛ ላይ እዚህኛው ላይ ኡ የሚል ድምፅ አለ። ለምሳሌ ስንመጣ በሁለተኛው ላይ ሁ ሉ ሙ ሱ እያል ሲል ኡ የሚል ድምፅ እናወጣለን። በሶስተኛ ላይ ደግሞ ኢ የሚል ድምፅ ለምሳሌ ሂ ሊ ሚ ሲ ስንል ኢ የሚል ድምፅ እናወጣለን። በአራተኛው ላይ ደግሞ አ የሚል ድምፅ እናወጣለን። ለምሳሌ ሃ ላ ማ ሳ እያለ ይሄዳል ማለት ነው። በአምስተኛ ላይ ደግሞ ኤ የሚል ድምፅ ነው የምናወጣው። ለምሳሌ ሄ ሌ ሜ ሴ እያለ ይሄዳል። እዚህኛው ላይ ደግሞ የሚል ድምፅ ነው የምናወጣ። አናባቢ የላቸውም። ድምፃችንም አክሰንታችን ይቀየራል። ለምሳሌ ህ ል ም ስ እያለ ይሄዳል። መጨረሻ ላይ ደግሞ ኦ የሚል ድምፅ እናወጣለን። ለምሳሌ ሆ ሎ ሞ ሶ ስንል ኦ የሚል ድምፅ እያወጣ እንሄዳለን ማለት ነው። በዚህ መሰረት በድምፅም በቅርጽም በቀላሉ መለየት። በዚህ መሰረት ሌሎቹም እንደዚሁ ናቸው ማለት ነው። አናባቢያችሁ የሚወስዱትም ድምፅ አወጣጣቸውም እንደዚሁ ነው። ሌሎችንም በዚህ መሰረት እናያለን። ለምሳሌ እዚህም ስንመጣ እንደምታዩት አናባቢዎቹ እዚህ ላይ ዩን ነው የሚወስዱ፣ እዚህ ላይ አይን ይወስዳሉ፣ እዚህ ላይ ኤን ይወስዳሉ፣ እዚህ ላይ አይን ይወስዳሉ። በስድስተኛ ላይ አይወስዱም፣ ሰባተኛ ላይ ኦን ይወስዳሉ። ድምጻቸውም እንደዛው ነው። መጀመሪያ እንዳየነው እንደዚህኛው ማለት ነው። እሺ ይሄኛው አርኢ እንግዲህ ፊደሉ መሰረት አድርገን ማን ብለን ነው የምናነበው? ረ ብለን ነው የምናነበው። ረ ሩ ሪ ራ ሬ ር ሮ። መልካም። እሺ በዚህኛው ስንመጣ ኤስ ኤች ኢ ሶስቱን ብናገኘው ምን ብለን እናነበዋለን ስንል ሸ ብለን ነው የምናነበው። ይሄንን ሸ ሹ ሺ ሻ ሼ ሽ ሾ። ብራቮ። እሺ አሁን ደግሞ ኪው ኢ ማን ብለን እናነበዋለን ስንል ቀ ብለን እናነበዋለን። ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። እሺ ቢኢ እንደማን ነው ስንል እንግዲህ ፊደሉ መሰረት አድርገን ነው በ ተብሎ ነው የሚነበበው። በ ቡ ቢ ባ ቤ ብ ቦ። አሪፍ። እንደምታዩት በመጀመሪያው ኢ እንዳለ አናባቢ ወሰዱ። በሁለተኛው ላይ ዩን አናባቢ ይወስዳሉ። በሶስተኛ ላይ አይን ይወስዳሉ። በአራተኛ ላይ ኤን ይወስዳሉ። በአምስተኛ ላይ አይ ኤን ይወስዳሉ አናባቢ። ስድስተኛ ላይ አይወስዱም። ሰባተኛው የመጨረሻው ላይ ኦን ይወስዳሉ። በቀላሉ ለማንበብም በድምፅም በቅርጽም መለየቱ በዚህ መንገድ መያዙ በጣም ቀላልና ቀለል አድርገን እንድንረዳው ይረዳናል። እሺ ሌላኛው ቪኢ እንደማን ነው ስንል ፊደሉ መሰረት አድርገን ነው እንግዲህ ቨ ብለን የምናነበው። ቨ ቨ ቡ ቪ ቫ ቬ ቭ ቮ። መልካም። እሺ ሌላኛው ቲኢ እንደማን ነው ስንል ማን ብለን ማንበብ እንችላለን ስንል እንደ ሁለቱም መነበብ እንችላለን። እንደ ተም እንደ ጠም መነበብ ይችላል። ግን እዚህ ላይ እንደ ተ እናነበውና በኦርደር መሰረት ደግሞ እንደ ጠ ምናነበት ደግሞ ከፊት ስላለ እናነበዋለን። ቲኢ ተ ብለን ነው የምናነበው። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ሌላኛው ሲኤችኢ ማን ብለን እናነበዋለን ስንል አሁን ይሄን ሶስቶች ፊደል ብናገኛቸው ለማንበብ ቸ ወይም ደግሞ ጨ ብለን በሁለቱ መንገድ ይሄ መነበብ ይችላል። እንደ ቸ ወይም ደግሞ እንደ ጨ መነበብ ይችላል። ግን
እዚህ ላይ እንደ ቸ እናነበውና እንደ ጨ ደግሞ በኦርደር ስላለ አሁንም ከፊት እናነበዋለን። ቸ ብለን እናነበውና እንለፋውን ቸ ከፊትና ከኋላ እንደሚመጣው ፊደል አይነትን ከዛ ጋር አብረን አያይዘን ነው እንደ ሁለቱ የምናነበው ማለት ነው። ቸ ቹ ቺ ቻ ቼ ች ቾ። በጣም አሪፍ። ሌላኛው ዋይ ኢ እንደማነው ስንል የ ብለን ነው የምናነበው። የ ዩ ይ ያ ዬ ይ ዮ። በጣም አሪፍ። ያው አናባቢያቸው እንደምታዩት ከመሳሳይ ነው ማለት ነው። እሺ ቀጣዩ ኤን ኢ ማን ነው ስንል ነ ተብሎ ይነበባል። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እሺ አሁን ደግሞ ጂኤንኢ ሶስቱ ፊደል ማን ተብሎ ይነበባል ስንል አሁን ይሄን ብናገኘው ማን ብለን ነው የምናነበው? ኘ ብለን ነው የምናነበው። ኘ ኘ ኙ ኚ ኛ ኜ ኝ ኞ። በጣም አሪፍ። ሌላኛው ኤ እንደማን ይነበባል? ከፊደሎች ጋር ከሆነች እንደ አ ነው የምትነበብ። ብቻዋን ስትሆን ብቻ ነው እንደ ኤ የምናነባት እንጂ አ ተብላ የምትነበብ ከሌሎች ፊደሎች ጋር ስትመጣ አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ሌላ ኬኢ እንደማን ነው ስንል ከ ብለን ነው የምናነበው። ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ሌላኛው ደብሊው ኢ እንደማን ነው ስንል ወ ብለን ነው የምናነበው። ወ ው ዊ ዋ ዌ ው ዎ። አንበሳ። ሌላኛው ዜድ ኢ እንደማን ነው ስንል ዘ ብለን የምናነበው። ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። እሺ ሌላኛው ዜድ ኤች ኢ ሶስቱ እንደማን ይነበባል ስንል አሁን እነዚህ ፊደል ብናገኛቸው ዠ ብለን ነው የምናነባቸው። ዠ ዡ ዢ ዣ ዤ ዥ ዦ። በጣም አሪፍ። ሌላኛው ዲኢ እንደማን ይነበባል ስንል ደ ብለን ነው የምናነበው። ደ ድ ዲ ዳ ዴ ድ ዶ። በጣም አሪፍ። ሌላ ጄኢ እንደማን ነው ስንል ጀ ብለን የምናነበው። ጀ ጁ ጂ ጃ ጄ ጅ ጆ። መልካም። እሺ ሌላኛው ጂኢ እንደማን ነው ስንል እንግዲህ ገብ ተብሎ ነው የሚነበበው። ይሄኛው ገ ጉ ጊ ጋ ጌ ግ ጎ። አሪፍ። ሌላኛው ቲኢ እንደማን ነው ስንል እንግዲህ ቅድም እንደ ተ አንብበነዋል። እንደ ሁለቱም መነበብ ይችላል ብለናል። እንደ ተ ወይም እንደ ጣ። አሁን ደግሞ እንደ ጠ እናነበዋለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። በጣም አሪፍ። ሌላኛው ሲኤችኢ ሶስቶች እንግዲህ እነዚህ ፊደሎች አንድ ላይ የሚመጡ ማን ብለን የምናነባቸው ስንል ቅድም እንደ ቸ ወይም እንደ ጬ ይነበባል ብለን ነበር እና እንደ ቸ አንብበነው አልፈናል። አሁን ደግሞ እንደማን እናነበዋለን? እንደ ጨ እናነበዋለን። ጨ ጩ ጪ ጫ ጬ ጪ ጮ። በጣም አሪፍ። ሌላኛው ቲኤስኢ እንደማን ይነበባል ስንል አሁን ሶስቱን ቲኤስኢ ማን ብለን እናነባቸዋለን ስንል ጸ ብለን የምናነባቸው።
ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። ሌላኛው ኤፍ ኢ እንደማን ይነበባል ስንል ፈ ብለን ነው የምናነበው። ፈ ፉ ፊ ፋ ፌ ፍ ፎ። አሪፍ። ሌላኛው ፒኢ እንደማን ነው ስንል እንግዲህ የመጨረሻው ይሄ ነው። ፐ ብለን የምናነበው ፐ ፑ ፒ ፓ ፔ ፔ ይችኛው መጨረሻው የስድስተኛው ማነው? ፕ ፖ። እንግዲህ ይኛው የመጨረሻው ወይም ደግሞ የመጀመሪያው ላይ እንግዲህ ማን ነበር የጀመርነው? ከሀ ነበር። እዚህኛው ላይ ደግሞ ፐ ላይ ጨረስን ማለት ነው። ስለዚህ መጨረሻው ማን ነው ማለት ነው? ፐ ፑ ፒ ፓ ፔ ፕ ፖ ብለን እንዘጋለን ማለት ነው። ከዚህ ያሉትን በሙሉ በደንብ እያንዳንዳቸውን አናባቢያቸውንና ፊደሎችን ከለየን ቀጣይ ማንኛውም ወርድ ሰፋ ያለ 3 4 5 እንደዚህ ወርዶች ወይም ፊደሎች አብረው ቢመጡብን እነሱን ለማንበብ በዚህ መሰረት በቀላሉ ማንበብና መረዳትም እንችላለን ማለት ነው።